በድጋሚ አብረን አንድ ላይ እንድንሆን ስለፈለኩ ነው እባክህ ኦዛር እባክህ ኦዛር በቃሽ ሲቪላይ በቃሽ እንኳንስ ሙስጠፋ ይሄንን ጉድሽን አልሰማልሽም ያንቺ ልጅ በመሆኑ ያፍር ነበር እዚህ ፎቶዎች ነው አይደል ልጅን ከኔ ለመቀማት ያሰብከው ቱርካን እነዚህን ፎቶዎች ከየት አገኘሽ ቆይ እንዴት አገኘሻቸው ምነው ሶመር ከስራህ በላይ ፎቶዎችን እንዴት ማግኘት ነው ገረመ ፎቶዎችን እኔ ራሴ ነኝ ከናንተ ቤት ያገኘሁት ቱርካን ምን መሰለኝ ስለነዚህ ፎቶዎች ላስረዳሽ እኔ ምንም ማውቀው ነገር የለም ሶመር በቃ መቼም በሆን ልጅን ከኔ ያቀማም በእነዚህ ፎቶዎች ልጅን ከኔ ለመቀማት ፈልገ ነበር አይደል እኔም ደግሞ በፍጹም ልጅን እንዳታይ ነው ማደርገው ሶመር አንተ ያደረክብኝ ነገር እኔም ማደርጋለሁ በፍጹም ልጅን አትቀማብኝም አሁን ከቤት ይወጣልኝ ከዚህ ኋላ በፍጹም በልጅ አታስፈራራኝም ልጅን ከኔ ቀማለሁ ብለ በፍጹም ሶመር እንዳታስብ ሶመር ልጄ እንኳን ደህና መጣ እማዬ ቆይ ምንድነው ያረግሽው ምንድነው የሰራሽው ሶመር ምንድነው የተፈጠረው የስብላይን ጉዳይ ነው የምትለኝ እማዬ ቆይ እንዴት ብለሽ ነው ለቱርካን እነዛን ፎቶዎችን የሰጠሽው ቆይ ለምን እማዬ እንደዚህ ያደረግሽ ሶመር ምን ይያልክ ነው ፎቶዎች እኮ አሉ እዚህ ነው ያስቀምጥኳቸው አሉ እማዬ የለም አትልፊ ቆይ ሶመር ታገሰኝ አይላ ወስዳ ይሆናል አይላ እማዬ ፎቶዎቹን ቱርካን ወስዳለች ቱርካን ጋር ነው እንዴት ቱርካን ጋር እማዬ አሁን ሁሉ ነገር ተበላሽቷል ቱርካን እነዛን ፎቶዎችን ካየች በኋላ በእነዛ ፎቶ ነው ያስፈራርቻት ልጃችንን ከሷ መቀማት መስሏት ከኔ ጋር ተጣልታለች እማዬ ሁሉ ነገር አብቅቷል ሁሉ ነገር ተበላሽቷል ቆይ ልጄ እንዴት ቱርካን እጅ ገባ እማዬ ቱርካን ሌላ ነገር ስትፈልግ እዚህ መጣ ፎቶዎችን አገኘች ወሰደች ሁሉ ነገር ተበላሽቷል ከዚህ በኋላ እኔና ቱርካን ተመልሰን አንድ ላይ ምንሆን አይመስለኝም ፍርድ ቤት ቀጠሯችንም ነገ ነው በቃ እማዬ ሁሉ ነገር ተበላሽቷል ይቅር በለኝ እኔ ሌላ ነገር አስቤ አይደለም ላንተ ብዬ ነበር ግን እባክህ ልጄ ይቅር በለኝ እማዬ እባክሽን ተይኝ እንደዚህ ነገሮችን ያበላሸሽ መልሰሽ ደግሞ ይቅርታ አትጠይቂኝ እማዬ ይቅርታ አትጠይቂኝ መግባት ይቻላል ኦዛር ግባ ኦዛር ምን ብዬ እንደምጀምር አላቅም ግን ባንቺ ላይ ተሳስቻለሁ እንዴት ብዬም ይቅርታ እንደምጠይቅሽ አላቅም ኦዛር ነገሮችን ያስቀድሜ ነግሬ ነበር አንተ ልትረዳኝ አልቻልክም አዎ ሩቻን አንቺ ልክ ነሽ እኔ ተሳስቻለሁ ለዛም ደግሞ ላረኩብሽ ነገር ሁሉ ይቅርታ ጠይቃለሁ አንቺ ላይ ልክ አላደረኩም ትንሽ ተጭኘሻለሁ አልተረዳውሽም ላደረኩብሽ ነገር ሁሉ ይቅርታ ጠይቃለሁ ምንም ችግር የለውም ኦዛር ዋናው አንተ እውነቱን ማወቅ ነው ያቺ ሴት ምን ያክል እየቀለለችብህ እንደነበረ ማወቅ ነው አመሰግናለሁ ሩቻን ሌላው ድርጅታችን ላይ ካለኝ ድርሻ 30% ብቻ ነው የምፈልገው እሺ አንተ የምትፈልገው ይሄንን ከሆነ አደርግልሃለሁ ግን ሌላ የምትጠይቀኝ የምትፈልገው ነገር የለም ሩቻን አሁን ምንም ማለት አልፈልግም ብቻ መሄድ ይኖርብኛል ሙስጠፋ ታማለች የሚባል ወሬ ሰምቶ ተማሪዋን ዳሪያን ከትምህርት ቤት አስወጥቶ እና አንቺ ከእናቴ ጋር እንኖራለን ብሎ ዳሪያን ወደ እናቱ ሲቪላይ ጋር ይዘው ይመጣል ሲቪላይ ዳሪያን ስትመለከት በጣም ትበሳጫለች ሙስጠፋ እናቱን ለማሳመን ዳሪያን እንድትቀበል ለማድረግ ይሞክራል እኔን ከፈለግሽኝ ዳሪያን ተቀበያት ብሎ ሲቪላይን ሲያስገድዳት ሲቪላይ ሙስጠፋን ከማጣ ብላ እሺ ብላው ዳሪያ ወደ ቤት ከገባች በኋላ በትንሽ በትልቁ ዳሪያ ላይ እየጮኸችባት ጫና እያደረገችባት ዳሪያ ተማራ ከቤታቸው ለቃ እንድትሄድ ለማድረግ እየሞከረች ነው ነዛት የልጅነትሽ ፎቶ ብላ ለዶኑሽ ያሳየችውን ጉዳይ ለነስሪን ሳትነግር ለሳዲቅ ትነግረዋለች ሳዲቅ በዶኑሽ ጥርጣሬ እየደነገጠ ጥርጣሬዋን ለማጥፋት ወደ ዶኑሽ ጋር ይመጣል ዶኑሽ ልጄ እስካሁን አልተኛሽም አባዬ እያጠናው ነበር ለዛ ነው የቆየሁት አክስትሽን ለምንድነው የልጅነቴን ፎቶ አሳዩኝ ያልሽ ምጨቀጭቂው ማየት ፈልጌ ነው አባዬ ሌላ ነገር አይደለም እና የልጅነትሽን ፎቶ ወደድሽው ግን አባዬ እርግጠኛ ነኝ እኔ ነኝ አዎ ልጄ አክስትሽም ነግራሽለ እንዴ እቺ በጣም አስቸጋሪዋና ኃይለኛዋ ዶኑሽ ነች ዛሬ ላይ የቤቱ ጨዋ ልጅ የውባህ ልጅ ብትሆንም በልጅነቷ ዶኑሽ አስቸጋሪ ልጅ ነበር ቱርካን ዶኑሽ በልጅነቷ በጣም አስቸጋሪ ልጅ ነበረች እሷን ለማሳደግ በጣም ብዙ መከራ ነው ያየሁት እማዬ ቱርካን ነች እንዴ እቺ አዎ ልጄ ቱርካን አትመስልም አይደል በጣም አስቸጋሪ ነበረች የቱርካንና የሶመር የፍርድ ቤት ቀጠሮ ለአንድ ቀን ይራዘማል ሶመር የቱርካን ጉዳይ መጣላት መታረቁ የደከመው ይመስላል
ስለተፈጠረው ቱርካን ሶመርን ተጠያቂ ስላደረገችው ስለ ፎቶ ጉዳይ ቱርካን ሊያስተባብል አልፈለገላትም። በቃኝ ብሎ እሱም የበቃው ይመስላል። ሩቻን በዚህ መንገድ ሶመርና ቱርካን ከተለያዩ ሶመር በፍጹም ልጁን እንደማይ ስላወቀ ሶመርና ቱርካን ለብቻቸው እንዲገናኙ ነገሮችን ታመቻቻለች። ነገር ግን ሩቻን እንዳሰበችው ሳይሆን ሶመርም ቱርካንም የቆረጠላቸው ይመስላል። የስንብት ምሽታቸውን ወይን እየጠጡ ጥርሳቸው እየሳቀ ነገር ግን ውስጣቸው እየተቃጠለ አንዳቸው የአንዳቸውን ህመም ላለማሳየት ዞር ብሎ ያነባሉ። ወይዘሮ ሩቻን እርግጠኛ ነሽ ከባለቤትሽ ሶመር ጋር መለያየት ትፈልጋላችሁ? እንደማያችሁ በጣም ትዋደዳላችሁ። መፋታታችሁ ትክክል አይመስለኝም። ክቡር ዳኛ፣ ፍቅር ብቻውን ምንም የሚያደርገው ነገር የለም። አንድን ትዳር የሚያቆመው ፍቅር ብቻውን አይደለም። መቻቻል፣ መተማመን፣ ሌሎች ነገሮች ናቸው። እሺ፣ ወደ ውሳኔ ከመግባታችን በፊት ሁለታችሁም በደንብ እንድታስቡበት 10 ደቂቃ ሰጣችኋለሁ። ተመልሰን ስንገናኝ ውሳኔያችሁን እንሰማለን። ወይዘሮ ቱርካን፣ የፍቺ ጉዳይ ዛሬ የሚጠናቀቅ አይመስለኝም። ጠበቃ፣ ምን እያልክ ነው? ለምንድነው ዛሬ ማይጠናቀቀው? ወይዘሮ ቱርካን፣ ዳኛው ያገኛቸው መረጃዎች ሙሉ እናንተ እንድትለያዩ የሚፈቅድ አይደለም። ምንም አይነት ማስረጃ የለም እናንተን ለመለያየት። እሺ ጠበቃ፣ እነዚህን ያዛቸው። ምናልባት እነዚህን ሊረዱ ይችላሉ ብዬ አስባለሁ። ወይዘሮ ሩቻን፣ ሲመስለኝ አዎ ልክ ነሽ። በጣም ጠቃሚ ማስረጃዎች ናቸው። ፍርድ ቤቱ የቀረቡትን ማስረጃዎችን ተመልክቶ ውሳኔ አስተላልፏል። ውሳኔውም ወይዘሮ ቱርካንና አቶ ሶመር የፍቺ ደብዳቤ እንደተቀበለና ከዚህ በኋላ በፍርድ ቤት እንደተለያዩ እንደተፋቱ ወስኗል። ልጄ አይዞሽ፣ እኔ አባትሽ አለሁ፣ ምንም አትሆኝም። እማዬ፣ አልሆንም፣ አልተሳካም። አይዞ ልጄ፣ ቱርካን አንተን አትተውም፣ ትወዳለች ልጄ፣ በፍጹም አትተውም። ከዚህ በኋላ ለብቻሽ መኖር አያስፈልግሽም። እኔ አባትሽ አለሁ፣ እናትሽም እህቶችሽም አሉልሽ። ለብቻሽ ልትኖር አይገባሽም። ሁላችንም ካንቺ ጎን ነን። አይዞሽ ልጄ። ልጄ፣ በፍጹም ብቻሽን አትኖርም። በፍጹም ብቻሽን አትታገይም። እኛ አለንልሽ። ምንም አታስቢ ልጄ። ዳሪያና የሲቢላይ ፍጥጫ እንደቀጠለ ነው። ሲቢላይ ቤት ውስጥ የሚሰራ ስራ ሁሉ አመመኝ ፈለጠኝ እያለች ዳሪያን ስራ እንድትሰራ እሷ ላይ ጫና ታረግባታለች። ቱርካን ወደ ቤት ተመልሼ የማስተካክለው ነገር አለ ብላ ከቤት ወጣለች። በዚህ አጋጣሚ አረባብዶም ቢሆን ሳዲቅ ቱርካን ሶመር ድርጅት ውስጥ ስራ እንደጀመረች ይሰማል። ይህን እየተናደደ እሳት ለብሶ እሳት ጎርሶ ወደ ሶመር ድርጅት ያመራል። ሰላም ጌታዬ፣ ማንም ፈለጉ? ልጄ የት ነች ያለችው? ቱርካን የት ነች ያለችው? ጌታዬ፣ ቀጠሮ አስይዟል እንዴ? ልጄን ፈልጌያለሁ። ቱርካን የት ነች? ቱርካን የት ነው ያለችው? ቱርካን የት ነው ያለችው? ቱርካን የት ነው ያለችው? ለምን ደሞ አትነግሩኝ? ልጄ የት ነች? ቱርካን የት ነች ያለችው? እባክዎን ጌታዬ፣ እየረበሹ ነው። እባክዎን ልጄ የት ነች? ልጄ የት ነች? ልጄ ያለችበትን ቦታ ንገሩኝ። አቶ ሳዲቅ፣ ምንድነው? ችግር አለ እንዴ? አንተ እያለ እንዴት ችግር የለም? ለችግሮች ሁሉ መንስኤ እኮ አንተ ነህ። ንገረኝ፣ ቱርካን የት ነች ያለችው? ቱርካን የት ነች ያለችው? ልጄ የት ነች ያለችው? አባቴ ሳዲቅ፣ እባክን ተረጋጋ። አባቴ ሳዲቅ አትበለኝ። ደግመህ አባቴ ሳዲቅ እንዳትለኝ። እባክን ተረጋጋ። ቱርካን እዚህ አይደለም ያለችው፣ እዚህ ነች ቱርካን ያለችው። ቱርካንን ጥራልኝ። ዛሬ ልጄን ይዣት ነው የምሄደው። በፍጹም ከዚህ ባዶ እጄን አልወጣም። ቱርካን የት ነች ያለችው? አቶ ሳዲቅ፣ ምንድነው የምትረብሸው? ለምንድነው የምትበጠብጠው? ቆይ ምን እያደረክ ነው አቶ ሳዲቅ? ነግሬሻለሁ። ከቤተሰቤ ከልጄ ዙሪያ ዞር በይ። እስከ ዛሬ ልጄ በእናንተ ምክንያት፣ በተለይ በአንቺ ምክንያት ብዙ ተሰቃይታለች። ከዚህ በኋላ ግን በፍጹም ልጄ አትሰቃይ። በምስኪኗ ልጄ ላይ ቀለዳችሁባት። ከዚህ በኋላ ግን ይበቃል። በፍጹም ያንን አታረጊም። ከዚህ በኋላ ግን እኔ በሕይወት እያለሁ ልጄ ላይ እንድትጫወቱ እንድትቀልዱ አልፈልግም። በፍጹም አልፈቅድም። አቶ ሳዲቅ፣ እባክን ራስን ተቆጣጠር። ቱርካን እዚህ የለችም ብያለሁ። ልጄ እኛ ድርጅቱ ስራ የጀመረችው በራሷ ፍላጎት እንጂ ማንም አስገድዷት አይደለም። ምንም በሉ፣ እኔ በፍጹም እናንተን አላምንም። አሁን ልጄን ጥሯት። በፍጹም እሷን ሳልይዝ ከዚህ አልሄድም። ቱርካንን ጥሯት። ልጄን አምጡልኝ።
አባቴ ሳዲቅ እኔ እንደማታምነኝ አውቃለሁ። ነገር ግን ቱርካን እዚህ የለችም፣ እየዋሸሁ አይደለም። ወደዚህ እንደመጣች ወዲያውን አባትሽ ፈልጎሽ ነበር። አባትሽ እዚህ ከኛ ጋር እንድትሰራ አይፈልግም ብዬ ነግራታለሁ። ስራዋን እንድታቋርጥ አደርጋለሁ። ያ እንኳን ሶመር አይሆንም። ቱርካንን የቀጠርኳት እኔ ነኝ እንጂ አንተ አይደለም። ቱርካን የኔ ረዳት ነች። ዝም ብላ ስራዋን አትለቅም። እኔ ስፈቅድ ብቻ ነው። እስከ ዛሬ በልጅ ላይ የተጫወትሽው አነሰና እንደገና ለመጫወት ትፈልጊያለሽ? ወይዘሮ ሩቻን አንቺ በጣም ባለጌና መጥፎ ሰው ነሽ። በጣም መጥፎ ሰው ነሽ ወይዘሮ ሩቻን። አሁን ልጄን ጥሪልኝ፣ ሌላ ችግር አትፍጠሪ። አቶ ሳዲቅ በቃ አቶ ሳዲቅ፣ ከዚህ በላይ ድርጅቴ ውስጥ ችግር እንደፈጠር አልፈልግም። እባክህን ውጣ፣ ከዚህ ውጣ ብያለሁ። በጣም ጥሩ። በጉልበት ነው መውጣት የምትፈልገው? አስወጡት ከዚህ ውሰዱት፣ ከዚህ አስወጡት። ወይዘሮ ሩቻን ይህን በፍጹም እንዳረሽ፣ ለዚህ ዋጋሽን ትከፍያለሽ። በፍጹም ልጄ እዚህ ድርጅቱ አሰራም። ልጄ ቱርካን እዚህ ድርጅቱ አሰራም። ልቀቀኝ አንተ፣ ልቀቀኝ ብያለሁ። ልቀቀኝ አንተ። ሰላም ውድ የቃና መሳጭ ቤተሰቦች፣ ለዛሬ አሰናዳውላችሁ ተወዳጁ ተናፋቂ የወፍ ጎጆ ድራማ ክፍል 80 ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? አብረን የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ግን ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎችና ተወዳጁ ተናፋቂ የወፍ ጎጆ ድራማ አጓጊ፣ መሳጭ፣ አስገራሚ ትዕይንቶች የተካተቱበት ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም በቃና መሳጭ ወደ እናንተ እናደርሳለን። ቻናላችንን ሰብስክራይብ በማድረግ የቃና መሳጭ ቤተሰብ ይሁኑ። ሁላችሁም ደግሞ ቪዲዮዎቻችንን ላይክ በማድረግ የምንለቃቸው ቪዲዮዎች ቀደም ብለው ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።